ስላበቁ በጣም እናመሰግናለን ወንድሜ። በቃ ወዴ እከታተላለሁ ያ እንትን እና በጣም ነው የምናመሰግነው። በርታ፣ ፈጣሪ ጠብቅ። እሺ አመሰግናለሁ። እሺ እሺ ክብራትና ክብራን ቅድም ቆንጆ ነሽ ብሎ የጠበሳት ልጅ ቲክቶክ ላይ መቼም ቆንጆ ነሽ ብሎ ከገባ ምን ሊያደርጋት እንደሆነ ግልጽ ነው። ጤናማ የሆነ አተዋወቅም አይደለም የተዋወቁት። እንደዛ ነው ፍሬን እንድትይዝናት አቋምሽ ያምራል ብሎ ከገባ ነይ ካለሽ ጨርሱት። ምንም ካልኩሌሽን ምናምን የለውም። ሄሎ ሰላም፣ እንዴት ነህ? ጤና ይስጥልኝ። ሄሎኝ፣ እንዴት ነህ? ሰላም ነኝ። ምን እንታዘዝ እህቴ? በጣም ፈረደው ከደማ ቆይ ፈርተሽ ነው? አይዞሽ ተረጋጊ። ተንፋሽ ወደ ውስጥ ሳብ አድርጊ በትልቁ ወይና ሳብ አድርጊና ከዛ ተረጋጊ። ተንፈስ በይ። ምንም ያስፈራ ነገር የለም። መጀመሪያ አመሰግናለሁ በጣም። አንድ ነገር እንድትመክረኝ ስለፈራው በውስጥ ብዙ ጻፍኩልህና ከዛ ጠፋሁት ምናምን ነገር በጣም ብዙ ጊዜ ላወራ ፈልጋለሁ ግን በጣም ፈራለሁ። ለማንም ሰው ማውራት አልችልበትም፣ ይጠፋብኛል። አይዞሽ አይዞሽ። በነገራችን ላይ በዚህ አጋጣሚ የመናገር ክህሎትሽን ምናምን ታዳብሪያለሽ። አትፍሪሽ። ምንም የሚያስፈራ ነገር አንዴ እስክትጀምሪው ነው እኮ። አሁን እዚሁ ጋር እኮ እንደው አይን ላይን ፊት ለፊት እየተያየሽ እንኳን አይደለም፣ ድምፅሽ ነው የሚሰማው። እና ኮመንት አትይ፣ ዝም ብለሽ ኤርፎን ይዘሽ ንገሪ፣ ችግር የለም። የሚያስፈራ ነገር እሺ። እኔ አረብ ሀገር ነው ያለሁትና ኦልሞስት ወደ 9 ዓመት ሆኖኛል አረብ ሀገር ከመጣሁና መጀመሪያ የሆነ ማለት ስልክ ላይ የማውቀው አንድ ልጅ ነበረ። 2 ዓመት ምናምን አብረን ቆየን እና በጣም ይሄ እኔ ሰዎች ችግር ሲነግሩኝ አልችልበትም። በቃ በጣም እንትን ይለኛል እና ያወራኛል ምናምን እና የሆነ ገንዘብ ነገር ሰጠው ነበር ለልጁ። ከዛን የሆነ ሰዓት ጓደኛዬ ገባች። ስትገባ እቃ ምናምን ላኩላት ለሷ። ተገናኙ ከሱ ጋር ማለት ነው። ከዛ እሷ ያለውን ነገር ሁሉ አይታ ሁሉም ነገር ውሸት መሆኑን ነገረችኝ። ከዛ ስትነግረኝ ከሱ ጋር ያለኝን ነገር አቆምኩ ማለት ነው። በቃ እስከ ፋሚሊ ደረጃ ንክስ ምናምን አገር ቤት ሄዶ ማለት በትውውቅ ሳይሆን ዝም ብሎ በቃ ጓደኞች ይመጣሉ ብያት ቤት ድረስ ራሱ ሄዷል ማለት ነው ማዘርጋ። እና ከዛ በኋላ በቃ እውነቱን ሳቅ ራኩትኝ ልጁ በቃ ብሎ ካደረኩት ምናምን። ከዛ አንድ በጣም የሱ መልካም ጓደኛ ነበር። ይሄ ላይክ እንዴት ነው ስንጠላ ምናምን የሚያስታርቀን ማለት ነው። ከዛ ይሄኛው ልጁ ይመክረኛል ምናምን ያወራኝ ምናምን ጀመር ማለት ነው። የሱ ጓደኛ እንዳልኩ ነው 9 ዓመቴ ነው ምናምንና እኔ ሴት ጓደኛ ራሱ ቀርቦ ማውራት አልችልበትም። እግዚአብሔርን በጣም ፈራለሁ። በቃ ሰው የለኝም። ገብተዋላ እና ከዛ ከዚህ ከልጁ ጋር በቃ በጣም ማውራት ጀመርን ጓደኛው ጋር ማለት ነው። እንዴት እንደሆነ አላውቅም ብቻ አመት አወራን በቃ እንደዚህ ኖርማል ወሬ ማለት ነው። ከዛ በቃ ላይክ ምንድን ነው የሚባለው ፍቅር ነው አላውቅም ብቻ አብረን ሆነን ከልጁ ጋር ማለት ከጓደኛው በጣም ይመክረኛል ምናምን በጣም ጥሩ ነበር ምናምንና ከዛ ከሆነ ሰዓት በኋላ እንትን ይሄ ላይክ እንዴት ነው ላይክ እንደ ቤተሰብ ታመመ ምናምን ላይክ አይደል የሆነ ገብቶሃል አይደል እንደዛ ይለኛል እና አልችልበትም እኔ ቅድም እንዳልኩ። ከዛ ለሱም ገንዘብ መስጠት ጀመርኩ ማለት ነው ለሁለተኛው። እና ስቲል እስካሁን አብሬው ነው ያለሁት። አመት ከ6 ወር ሆኖናል እና በጣም ብዙ ገንዘብ ሰጥቼዋለሁ። ግን አሁን ላይ
የሆነ ያንተን ቪዲዮዎች ሳዳምጥ ምናምን ሰዎች ሳይ ምናምን ፍቅርን በገንዘብ መያዝ እንደማልችል ሲገባኝ መሄድ ፈለግኩ አገር ቤት። ግን ምንም ነገር የለኝም አገር ቤት ለመሄድ ላይክ ልመጣ ነው ስለው ላይ እሺ ያለኝ፣ ግን መመለስ ፈልጋለሁ ግን መመለሻ ብር የለኝም ስለው እንደሆነው እናደርጋለን ይለኛል። ከዛን እንደዛ ሲለኝ እኔ ደግሞ እርግጠኛ ሳልሆን መምጣት አልፈልግም ገንዘብ መያዝ አለብኝ ይለዋለሁ። እሺ ይለኛል። ከዛ እሺ 2 ወር ሰርቼ እመጣለሁ። ልክ 2 ወር እንደጨመርኩ ደግሞ አሁንም ድጋሜ ሌላ ነገር ይፈጠራል። ገብቶሃል? እነዛን 2 ወሮች እንደሰሩ አሁንም ድጋሜ የሆነ ነገር ይጠይቀኛል፣ እሰጠዋለሁ። ከዛን አሁንም 2 ወር ሰራለሁ፣ እንደዛ ይሆናል። በቃ ከግብት ሲለኝ ነው ወደ አንተ የመጣሁት። ምን ያህል ብር ላክሽለት እስካሁን ድረስ? በጣም ብዙ ነው። ኦልሞስት በቃ አመት ከ6 ወር አብረን ከተገናኘን ጊዜ ጀምሮ በቃ ልክለታለሁ። ይሄ አሁን የቀድሞ ጓደኛሽ ምንድን ነው የቀድሞ ፍቅረኛሽ የነበረው የዛ ጓደኛው ነው አይደለ? ይሄ አሁን ምንድነው መሰለሽ እነዚህ ልጆች ተባብረው ነው ቆዳሽን የገፈፉት። አሁን አንዳንዴ ለመዳን ችግሩን በደንብ ማወቅ አለብን። ገብቶሻል? ማመን አለብሽ። አንቺ መዳን ከሆነ የምትፈልጊው ፊት ለፊት ከሆነው ነገር ጋር መጋፈጥ አለብሽ። ጠንካራ ሰው ሆኖ የምትፈልጊ ከሆነ ከዚህ በኋላ መለወጥ የምትፈልጊ ከሆነ ከዚህ በኋላ በደንብ ጎበዝ ከብዙ ስህተቶቿ የተማረች ሴት መሆን የምትፈልጊ ከሆነ ከእያንዳንዱ ካለፈው ህመምሽ ቁስልሽ ጋር መጋፈጥ መሸሽ የለብሽ። አሁን እየፈርተሻል፣ እያለቀሽ ነው፣ እየተንቀጠቀጥሽ ነው። ውስጥሽ ያለውን ነገር ለማውራት ትፈሪዋለሽ። አትፍሪው። ማልቀስ ካለብሽ አልቅሺ፣ ማውራት ካለብሽ አውሪው። ይውጣ፣ ተጋፈጪ። ፊት ለፊት ከራስ ጋር ተዋግቶ ማሸነፍ ያስፈልጋል። መጀመሪያ ለመዳን ማለት ነው። እነዚህ ሰዎች ለሁለት ነው የጋቱሽ። እኔ ግልጹ ነው መነግርሽ፣ ምንም አዲስ ነገር የለው። ያ ሰው ይሄ ሁለተኛው ከመጀመሪያው ቀን እንዳወራ ኔቨር አልፈልግም። ገባህ? ይጠይቅኛል የሆነ ቀን ከጓደኛዬ ጋራ እስኪ የመጀመሪያውን አውሪው አሁንም ደግሞ ብር ይጠይቅሻል በሚለው የእጅ ሳወራው 2 ሳምንት እንዳወራን ብር ጠየቀኝ። ከዛ መጣና ታወራላችሁ እንዴ ሲለኝ ኧረ አናወራም አልኩት። አትዋሽኝ ሲለኝ አልዋሸሁም ስለው ታወራላችሁ ለምን እንደዛ አልከኝ ስለው ማሂኮ ሰሞኑን ብር ልትልክልኝ ነው ብሎ ነገረኝ ምናምን ሲለኝ ከዛ አኮረፈኝ እና በግድ ይቅርታ ምናምን በቃ በጣም ለምን ምናምን ነው እየታረቀኝ። አየሽ አሁን ምንድን ነው እነዚህ ልጆች ያወራሉ። አሁን ያኛው ከአንቺ ሲወስድ ነበር ገንዘብ፣ ይሄኛውም የድርሻ ይልውሰድ በሚል ነው። አሁን አንቺ ላይ እንደ እንትን የተጫወቱብሽ ማለት ነው፣ እንደ ተጠቀሙብሽ ማለት ነው። አንቺ ልብሽ ንጹህ ነው፣ ፍቅር ነው የምትፈልጊው። ገንዘብ መላክሽ ስተት ሆኖ ሳለ ግን ከነሱ ጋር ከሁለቱም ጋር በተለያየ ጊዜ የነበረሽ ነገር ፍጹም ቅንነት የነበረው ነገር ነው። ግን ማስተዋል ግን አልነበረው። አየሽ ማስተዋል ቢኖር ኖሮ ገንዘብ ለምንድን ነው የምልከው? ይህን ሁሉ ገንዘብ ለምንድን ነው የሚጠይቁኝ? ማን ነው? ባልሽ አይደለ? ይሄ ሰው የትዳር አጋርሽ አይደለ? ወይ ወንድምሽ ወይ የእናትሽ አይደሉ? እነዚህ ሰዎች በምንም መወቂያቸው በምን እንደዚህ የሚያደርጉ በሴት ልጅ ገንዘብ ብዙ ነገራቸውን የገነቡ መኪና የገዙ ቤት የገነቡ በሰው ላይ ብዙ ነገር ያደረጉ ሰዎች በጣም ብዙ አሉ። አሁንም ድረስ እንደዚህ እየተጋጣችሁ ያላችሁ ብዙ ሰዎች አላችሁ እዚህ ውስጥ የምትሰሙ። ማትማሩ ከሆነ ይቀጥላል። ስለዚህ እህቴ አሁን አንቺ ከዛሬ በኋላ ትንፍስት ያለሽ፣ ከዛሬ በኋላ አዲስ አይምሮ ነው የሚኖርሽ። ትድኛለሽ፣ ሰላም ይኖርሻል። እርግጠኛው ነው የምነግርሽ። ግን መጀመሪያ እመኚ፣ እንደተታለልሽ እመኚ፣ እንደተጫወቱብሽ እመኚ፣ ዋሽተውሽ ብዙ ነገር እንዳደረጉሽ እመኚ። ይሄንን ስታምኚ መጀመሪያ ፊት ለፊት ከገጠመሽ ነገር ጋር ትጋፈጫለሽ። ከዛ ታሸንፊያለሽ፣ የተሻለ ሰው ትሆኛለሽ። ወዴትም እንዳትሄጂ፣ አገር ቤትም እንዳትሄጂ፣ እነሱንም እንዳታገኚ። አሁን ሄደሽ ገና መመለሻ የለኝም ምናምን እንደገና ደግሞ ሄደሽ ስትሄጂ ለየብቻ ደግሞ እያገኙ ይጫወቱብሻል ማለት ነው። አንዳንድ ሰው ንጹህ ልብ ያላቸውን ሰዎች ሲያገኙ ወንድም ይሁን ሴት
ህሊና የላቸው ሰይጣን ቁጭ ብሎ ይገረማል ስልሽ በእንደዚህ ሰዎች ረክፋት ይህንንማ መማር አለብኝ ከነዚህ ሰዎች ብሎ የሚማርባቸው በጣም አስደንጋጭ ሰዎች አሉ ምድር ላይ። ስለዚህ ማልቀስ ካለብሽ አልቅሽ ይውጣ። አንዴ ነው የምታለቅሽው፣ አንዴ ነው የምታነቢው፣ አንዴ ነው የምትጮሂው፣ አንዴ ነው የሚወጣልሽ። ከዛ በኋላ ግን ወደፊት ነው መሄድ ያለብሽ። ጠንካራ ሰው ነው መሆን ያለብሽ። ከዚህ በኋላ ሰዎችን እንዴት ነው ማምነው? ዝም ብለሽ አታምኚም። ትምህርቱ ሰጫ አሁን አንቺ ከመጀመሪያው ስተትሽ አልተማርሽም። ችግሩ እሱ ባይዘዊ ማለት ነው። አሁን ከ2 ወር በፊት የ3 ወር የቤት ኪራይ ደርሶብኛል እኔና አንቺ የተከራየነው ቤት ምናምን ሲለኝ ከዛ እሺ ኦሬዲ በቃ አካውንቱ ስለማውቀው ልልክለት እግዚአብሔር ምስክሬ ነው የምልህ። ከዛ የሆነ ሌላ አካውንት አለኝና የሆነች ልጅ አንተ ላይ መታ ስታወራ ያዋት እንዲህ አይነት ችግር አለ እንዴ ምናምን ብዬ ራሴን አየሁትና በቃ እንዴት ነው አሁን ላይ እንደ ድሮ አይደለም። ይሄ ፍቅር ምናምን ብሎ የሚጻፈው አይደለም። ይሄ 2 ወር ብር ሰጥቼው አላውቅምና እግዚአብሔርን ነው የምልህ አያወራኝም እንደ ድሮ አለው ደህና ነኝ ደህና ምናምንና ግራ ገባኝ። በቃ ላይክ እንዴት ነው ከዛ ነው ወደ አንተ የመጣሁት። ይሄ የሚጠበቅ ነገር ነው። እንደዚህ አይነት ሰዎች የህዝብ ስልክ ናቸው። ትናንት ነግሬያቸዋለሁ። ቴሌ በፊት የሚገጥማቸው መንገድ ላይ የሚገጥማቸው የህዝብ ስልኮች በሳንቲም የሚሰሩ አሉ። ሳንቲም ስትከችባቸው ትደውያለሽ። ሳንቲሙ ሊያልቅ ሲል ቅጭል ደቂቃ ሊያልቅ ነው ይላል። ሳንቲም ስትከችበት ደቂቃውን ያራዝማል። ካልከተትሽ ይጨርሳል። በቃ አለቀ፣ ይዘጋል።